guys. ምን አለ? አልገባኝም ነው ያለው። እውነቱን ነው። እንግዲህ ደግሞ ዘራፍ ለማስተማር ምን እንግሊዘኛ ያስፈልገዋል? ስማኛ ሆናተ ዘራፍ የአገሬ ልጅ የአገሬ ጀግና የዘራፍ ወዳጅ የጠቅላሽ ከር ኧረ እባክሽ የዘራፍ ወዳጅ የጠቅላሽ ከር የወንድ ልጅ እናት ታጣቂ በገመድ ልጅሽ አማራ እንጂ አይቀብረውም ዘመድ ፕሊዝ የሱ ልጅ ከመንግስት መንጋጋ ለማውጣት ስንት ውጣ ውረድ ውስጥ እንደገባን ቢያውቅ ኖሮ እንደዛ አይልም ነበር። ለማንኛውም ታያቸዋለህ። እሺ እነግረዋለሁ። አቶ ዮሴፍን ማግኘት አለብኝ ብላ እኮ ለዛ ነው ይሻት የመጣሁት። ኤኒታይም እንኳን መጣሽ። እንኳን ደህና መጣሽ። በእኔ ህይወት ከልጅነቴ ጀምሮ ያልከፈለው መስዋዕትነት የለም። ከመራብ ከመሸከም ጀምሮ ሁሉንም መከራ አይቷል። አባ ያሳዝናል። ዮሴፍ ግን እኮ እውነትህን ነው ዮሴፍ። እንደው የተፈራው ነገር ደርሶ አንድ ነገር ቢሆኑኝ ሰውዬ ምንድን ነው የምናደርጋቸው? ተው ሰው ያፉን ፍሬ ነው በላ። ተው ያ እንዳይሆን እንጸልያለን። አትክልት አንተ ሰውየው እንዲዋዛ መስሎሃል? የሞኝ ቆዳ ያለው እባብ ነው። እንደው ድንገት ተሽለክልኮ ገብቶ ይሄን ነገሩን ሁሉ አጉል እንዳያረግብን ነው የምፈራው። ሳይህ ብቸኝነት ለብዙ ዓመት አጥቅቶሃል። እንዴ ምን ነው ለብቸኝነት የተጠቀመው መስለው? እንዴ ብቻህን ቤት መዋልህ አንደኛው፣ ሁለተኛው ይዤልሽ እመጣለሁ።
ብዙ አይዞሽ አይዞሽ ብዙ የከፋ ነገር እንደሌለሽ አየሽ አይደል? አሁን የትንፋሽሽ ሁኔታ ከአየሩ ጋር የሚገናኝ ነገር ነው። ስለዚህ ኦፕራሲዮን ካደረግሽ በኋላ አተነፋፈስሽም አብሮ ስለሚስተካከል ደህና ትሆኛለሽ። ሌላው ግን ይኸውልሽ አስተዋሽ በጣም ወሳኙ ነገርና አንቺ በጣም ፕራዮሪቲ መስጠት ያለብሽ ነገር የምግብ አፒታይትሽ ነው። የምግብ አፒታይቱ ደግሞ ከጭንቀት ጋር የተገናኘ ነገር ነው። ሰምተሻላ ነርሷ ስታስረዳ? ሰምቻለሁ። አዎ፣ ስለዚህ መጨነቅ የለብሽም እንዴ። አሁን ምንድነው የሚያስጨንቅሽ? እኔ ቤት ገብታችኋል። ደህና ነኝ እኮ ትንሽ የሚያስጨንቀኝ አባዬ ነገር ነው። አሜሪካን ሀገር መስሎኝ ሁሉ ይስተካከላል ተብሎ ሲታሰብ እንደገና ደግሞ የመጣብንን ያው እኛ እኮ አብረናችሁ ነው ያለ ነው። ለምንድን ነው እንደዚህ የምትጨነቂ? ደግሞ ማየን ደግሞ አትፍረጅባት እሺ። ያው የኔ ነገር ስለማይሆንላት ነው። ኮሎኔል አንቺ እንደሚያስቡት ማለት ነው። እንደሚወዱ ያስታውቃል። በጣም ነው የሚወዱክ። አይዞሽ። አሁን ምግብ ምንድን ነው ያማረሽ ነገር? ለኮሎኔልም ይዘንላቸው እንሄዳለን። ይቅርብኝ። ቤት ስመጣ ሰርቼ ነው የመጣሁት። ለምን እንደዚህ ሆነሽ አትስሪ አላልኩሽም? ችግር የለውም። ናይ ትንሽ አረፍ በይ፣ ትንሽ ደገፍ በይና በቃ ሊፍት ይዘን እንሄዳለን። አይዞሽ። ዋጠው መድኃኒትህን። እኔ የምልሽ ከአንቺ ጀርባ ያለው ሰው ሁሉ አንቅሮ የተፋኝ እኔ ነው። ወዳጆቼ፣ ጓደኞቼ ብደውልላቸው አልመልስ ያሉኝ የተውኝን እኔን ለምን ካፈር ላይ ላነሳ አይፈለገ? ምንድነው ከዚህ ደግነት ጀርባ ያለው ነገር? ምንም ነገር የለም። ጀስት በጎ ሰው ስለሆነና ሊረዳ ስለፈለገ ብቻ ነው። በአጋጣሚ ነው ሆስፒታል ሰው ሊጠይቅ ሄዶ እዚህ አንድ አበሻ ታሟል ሲሉት ነው መጥቶ አየ። ከዛ በኋላ ሊረዳ ወሰነ። ሌላ ምንም ምክንያት የለውም። እውነት ከዚህ ደግነት ጀርባ ንጹህ ደግነት ከሆነ ለምስጋና የቃላት የለኝም። ታዲያ ምን ይኖራል ብለህ ታስባለህ? ካንተስ ምን ይጠብቃል? እኔ እንጃ፣ ግራ ስለገባኝ ነው። ግን ምንም ውለታውን እንኳን መክፈል የምችልበት አቅም ላይ አይደለም። ምንም እስኪሻልህ ድረስ የተደረገልህን ነገር እያመሰገንክ መኖር ብቻ ነው ካንተ የሚጠበቀው። አንቺንም በጣም ነው የማመሰግነው ስለምታደርጊልኝ ነገር። እኔ ተከፍሎኝ ነው ስራዬን ነው የሰራሁት። ለእኔ ምስጋና አያስፈልገኝም። ተከፍሎሽም ቢሆን ሰውን ለመርዳት መልካም ልብ ያስፈልገዋል። እውነት ነው። መታጠቢያ ቤት ሁሉንም ነገር አዘጋጅቼልሃለሁ። ጺምህንም ማስተካከል ከፈለክ ሁሉም ነገር ዝግጁ ነው። ግባና የምትፈልገውን አድርግ። እሺ፣ በጣም አመሰግናለሁ። ችግር የለም። በደንብ ስትጠነክር ወጣ ብለን እንቅስቃሴ እናደርጋለን። አንዳንድ ነገሮችንም እናያለን። እስከዛ ግን ምንም አታስቸግር። ራስን ብቻ ለማጠንከር ሞክር። እሺ፣ እጠነክራለሁ። በድጋሚ አመሰግናለሁ። ምንም ችግር የለም። በቃ እኔ ምግብ ምናምን ልሰራራ። የምትፈልገው ሌላ ነገር ካለ እኔ ነገር ጠይቀኝ።
አዳዲስ ቶዮታ መኪናዎችና ያገለገሉ የተለያዩ ሞዴል መኪናዎችን በብዛትና በጥራት የሚያገኙት ቢልፔይ ቶዮታ ነው። ዝቅተኛ ዋጋ፣ ዝቅተኛ ወር ክፍያ፣ ለሁሉም ብድር የተመቻቸለት፣ ለስራ፣ ለግል፣ ለመዝናናትና ወደ አገር ቤት ለመላክ ሰፊ አማራጮች ያሉት ቢልፔይ ቶዮታ ነው። ይምጡ፣ ተደስተው ይመለሳሉ። ቢልፔይ ቶዮታ የሀገር ልጅ አለኝታ 2923 አናንዴር ሮድ ፎርስ ቸርች ቨርጂኒያ እንገኛለን። 703-532-8800 ይደውሉ። ሰላም፣ ራሄል ታዬ እባላለሁ። የድሪምስቪል ሬዚደንሻል ግሩፕን ባለቤትና ስራ አስኪያጅ ነኝ። በሙያም ሬጅስተር ነርስ ስሆን ላለፉት 20 ዓመታት በዚህ ሙያ ላይ ያገኛለሁ። ድሪምስቪል ግሩፕም ከምንሰጣቸው አገልግሎቶች መካከል እድሜያቸው 18 ዓመት በላይ ለሆኑ ፊዚካል፣ ሜንታል ወይም ለርኒንግ ዲስኤቢሊቲ ያላቸውን ኢንዲቪዥዋል ያማረ መኖሪያ ቤት በማዘጋጀት ለኑሮ የሚያስፈልጋቸውን ነገሮች በእያንዳንዳቸው ፍላጎት መሰረት እያዘጋጀን ከሕክምና ክትትል ጀምሮ የዕለት ተዕለት ኑሯቸውን በአማረ ሁኔታ እንዲኖሩ በማገዝ መሰረታዊ ፍላጎቶቻቸውን በማሟላት ትራንስፖርቴሽን አገልግሎት በመስጠት ምቹና ሴቭ የሆነ ኤንቫይሮንመንት መፍጠር ዋነኛው ተልኳችን ነው። ከዚህም በተጨማሪ ባሉበት በመኖሪያ ቤታቸው ድረስ በመሄድ ኢንሆም ሰፖርት አገልግሎት እንሰጣለን። ይህንና የመሳሰሉ አገልግሎቶች ጥያቄ ካላችሁ በስልክ ቁጥራችን ወይም በአድራሻችን ልታገኙ ትችላላችሁ። You like the food? Better, Marib, no. Thank you. I cook for you. Found it? You speak Amharic? ትንሽ እንደው እኮ ነው የሚገርመኝ ሰውዬ እንደ በጣም እንደው በጣም ጭንቅላት እኮ እንዳንተ ያለው የለም መቼም ጭንቅላት ብሪሊየንት ምስራቅ told you meet to the colonel. Oh, I finally get to meet the colonel after all this training. Yes. After all this time, finally. Oh, I'm so excited. I'm so excited. Yes. That's great. Yes. Good day come. Great day. Peace come. Oh, that's great. I can't wait. Yes. አፈና እየተግባባችሁ ነው ግን? ዴ አዎ ተግባብተናል። በደንብ እየተረዳዳን ነው። ዴ ምን ማለትሽ ነው? እኔ እዚህ ሀገር ያለ ሀበሻ እንግሊዘኛ ሲወራ አንገቱን እንዲህ ማረግ ካበዛ ምንም ነገር አልገባውም ማለት ነው። ኧረ እባክሽ እሱ ለአንቺ እንግሊዘኛ ለማይገባው ሶሪ ሰር for this condition I translate English for her. Okay. Yes. ወይ ማፈና ምን ታውቂያለሽ? ጆሮሽ የሚቆጥሽ አጣኝ። ሳቂ በራስሽ እኮ ተማሪ እንደኔ ገብተሽ ትምህርት ቤት አልኩሽ እምቢ አልሽ። ይሄው እኔ ዲፕሎማ ወሰድኩ እንግሊዘኛ ተምሬ አንቺ ታለሽ። አዎ ቶክ ስትግባቡ እንደ አይደል እንዴ? ምስራቅ told you about Ethiopia culture? Too much culture. There's too much. Which one? There's too much. You choose 5, 10, maybe. You choose your best. Yes. Too much. Betambazu. Too much. Yes. Too much culture. Yes. ባፍዬ አረ ይሄ ነገር ጭንቅላትሽን ማወዛወዛውን መርቆመ ገብቶኝማ ነው ይሄው እየተነጋገርን እየተግባባን ያለ። እኔ ግን እስካሁን ከተዋወቅንበት ጀምሮ እንደዚህ ጭንቅላትሽ እንደተወዛወዝ ሲወዛወዝ አይቼው አላውቅም። እንዲህ ያልሽ እኮ እሱ ለአማርኛ ነው። እንግሊዘኛ ሲሆን ግን በሙሉ አካልሽ በእንቅስቃሴ ስሜትሽን ትገልጫለሽ። አዎ እንደዛ እንዳለ እየተወዛወሽ በይ ንገሪዋ እየተወዛወሽ ስፖርት እኮ እኔማ እየነገርኩት እኮ ነው። አንቺ አላስወራሽ እንደ ጉሮሮዬ ላይ የቆምሽ በየደቂቃው እንጂ ማስታወቂያ በየደቂቃው ማስገባት። እንግዲህ እኔም ቤተ ክርስቲያን አገልግሎት ስላለብኝ ለሚቀጥለው ቀጠሮ እንገናኛለን። እግዚአብሔር እንግዲህ ያጽናችሁ፣ እግዚአብሔር ይጠብቃችሁ፣ ከክፉ ፈተና ሁሉ እግዚአብሔር ያድናችሁ። አሜን አባ። አባታችን ጥያቄ ነበረኝ። እስቲ ምንድነው ጥያቄሽ? እኔ ልጅ ምንድን ነው ግን ሁሉም ወንድ እንጋባ ሲባል ነው የሚፈራው? ፈራ እንዴ? ተስፋ
ኧረ እኔ አልፈራሁም አባታችን። እኔ አይደለሁ እንዴ እንጋባ ብዬ ሲጨቀጨቅሽ የነበርኩት? Sorry again. I think Misrak told you one left culture. What? Too much culture. It's enough. No. What's left? Not hard culture. Simple culture. What is it? What? You kiss Misrak's father, knee. What? The whole family. No way. Or every family kiss knee. What are you talking about? No. Yes. Oh no, no way. Kiss. You love Misrak. You kiss father knee. I give hug. I shake hand. No knee. No. Kiss. Culture. Culture. Yes. Yes. No. Culture. Yeah. No. Shoes kiss. No. Forget. No. Shoes kiss. አንተ ከፈለግሽ አንቺ ራስሽ ግደሽ አላየሻቸው እሳቸው እንዴት እንደሆኑ በጫማም በተገላገልናቸው ጫማም ስሞ በተገላገሉ እንዴ አላየሽም እኮ ዘራ ኧረ እባክሽ እስራኤል ልስራበት ሹዝ ኪስ ኖ ይተዋታል ሹዝ ኒ ኪስ What? ኒ not shoes America? Yes. Not Ethiopia. We're here in America. I shake hand. I give hug. No kiss. On knee. not big deal. This is simple. 1 minute. Finish. ፍቅር ነው መፈቃቀር ነው love መፈቃቀር ነው መዋደድ ነው ልብ ለልብ ስንተሳሰብ ነው በዩ እንደሱ በዩ you love how much Misrak? I kiss Misrak. I don't kiss knee. Why, mister? This is America. culture. We finished much everything. culture. This is the last. Too much culture. Please, for me, for her. No, for me. እንዴ መለማመድ አለበት ሄዶ እግር መሳም አለበት አሁን ለምንታይና ጉልበቱን ምን ቢሆን አንቺ ሳውየውን አላየሽው እንዴት እንደሚዘረጋ ኪስ እግር አለቀ ኖት እግር ጫማ forget It's okay. አላየሽው እኮ ሳውየው It's okay. ጉልበቱን እምቢ ያለ እግር ይስማል Okay, guys. Come on. ከእስራኤል ታባረሪኝ ነው ወይ ምን ማለት ነው ሳውየውን አላየሽው እኮ እንዴት ዘራፍ ሲል እኮ አላየሽው እንኳን ጫማ ለጉልበቱን ምን ያለ Hey, back up! ኧረ ይበላው ይብቃ I'll talk to my wife. It's okay. Enough culture. I'll talk to her. We'll talk about the kiss, all this. Thank you for lunch. Thank you very much. Okay. Enough. በእናቴ ለዱላው ቀጠሮ ያዘልኝ ባቄላ ካደረች አትቆረጠምም አሉ አንቺ እኔ ነገ ተመልሼ እንደው መስራቴንም እኔማ አስሮ መግረብ በርበሬ ማጣል ነበር እንጂ እኔ ምንሽ መቼ ነው ደግሞ እኔ ፈራው ያልኩት? ማሚ ማንም ወንድ እኮ ይፈራል ብላ ስለነገረችኝ ነው። እና እኔ ማንም ወንድ ነኝ? አንተ በምን ትለያለህ? ይልቅንስ ቆንጆ በርገር ልጋብዝ። ና እንሂድ። አኮረፍክ እንዴ? አኮረፍክ? ኦኬ። ለምን አኮረፈ? ማንም ወንድ እንደኔ ነው። ከዛ እኔ አዋልኩኝ። ከዛ ኮረፈ። አሃ ኦኬ። እንደዛ ማለት አልነበረብኝም። አንተ ከማንም ወንድ ትበልጣለህ። ከዛ ሀኒ ሊያገባት ትንሽ ወራት ነው የቀረው። አባቴ አንተ የተለየ ወንድ ነህ። ስለዚህ ይቅርታ። እሺ ይቅርታ። ይቅርታ አልኩኝ አይደል እንዴ? ይቅርታ ሲጠይቅ የማይቀበል ሰው ሰይጣን የሰፈረበት ሰው ብቻ ነው። ስለዚህ ይቅርታ። እኔ አይደለሁም ያልኩት አባ ናቸው። እኔ ልጨነቅልሽ። ምን አይነት ነው? እሺ በቃ እንሂድ። ለዚህ ልጅ ነው እንደዚህ ከምትጨነቂ መጀመሪያውኑ ፈራ ምናምን ባትይስ ኖሮ እኔ አልፈራው። አንተ ነህ ካባርከው። መች ካባርኩኝ? በቃ እሺ ይሄ ምናምኑ በምናምን ነገር ይጣፋል። ይሄ ጋሽዬ ይሄማ ውበቴ ነው።
ይሄ ነገር ታፎደ ምንለው ግን ይሄኛው ትንሽ ጀምሮ ጨረሱሽ መሰለኝ አቀጣጠሉት እና ይሄ ቆንጆ ነው። አሁን እኮ የዘመኑ ይሄ ነው። የዛ ነው እዛ እንደዚህ ልሙጦ ነው እንዳለ ሜዳው ሁሉ ቀርቷል። ስትቀላቀይ ሁሉ ቤተክርስቲያን ምናምን ስትሄጂ ትንሽ ሊስቁ ይችላሉ እና ይሄ የምናጠፋው የኮነሬን ሚስት አይ ጋሽዬ ኧረ ጋሽዬ ተው እግዚአብሔር ነው የሰጠኝ እግዚአብሔር ደግሞ ለቀም ኧረ ጋሽዬ እንደ ኧረ ሰውዬ እንደ ጋሽዬ ምን ሆነዋል? ምን ሆነዋል? ታዲያ ደንበኛውን ያደረጉት ገመድ ያለው የምን ገመድ ይሄ ብቻውን ታዲያ ምን ያደርግ ወያጅ ጉዳይ ይሄ ደንበኛው አሁን ምንድን ነው የሆነ ነገር ካል ብትፈልጊ ደውለሽ ኮነሬ ይሄ ነገር ያስፈልገኛል ይሄን አምጡ ትይኛለሽ። ምክንያቱም ገና መንዳት እኮ ትጀምሪያለሽ። ስልክ አጠቃቀሙ ደሳይሽ ይሄን ትጠቁሚያለሽ። ከዛ ላይ ወደ ቁጥር የኔ ቁጥሩን ሴቭ አድርግልሻለሁ። እሺ ሴቭ አድርግልሻለሁ። ይሄ ሴቭ አድርግልሽን ቁጥሩን ሳትሰምሪ በስሜ ትደውያለሽ። እንደው ዝም ብሎ ይሰራል። ማታ ላይ እንዳሳዩኝ እየተያየን ሁሉ እኮ እናወራለን። እና ከብቶቹን በዚህ አይደል እንዲያዩት ባለፈው ትክክል እና ይሄ በጣም ቆንጆ ነው። ስለዚህ ቀስ እያልሽ ከማህበረሱ ጋር ትቀላቀያለሽ፣ ከሁሉ ጋር ትቀላቀያለሽ። ደግሞ እናጠፋታለን። ይሄ ነው ውበቴ። ቀደም ቤተክርስቲያን ይወስድ እንደዚህ ባዷቸውን አንደኛ ሙቀት ነው፣ ይሄ ውበቴ ነው። ሁሉ እናጠፋታለን። በኬሚካል በመርዝ በምናምን አድርገን ኧረ እኔ በጭራሽ አስተዋውቅሻለሁ። ኮነሬ ነው እና ውጭ እንጋብዘዋል። ኧረ ለምን ውጭ በቤት አንጋብዘውም እንዴ? ጭክን ያለችው ወጥ ሰርቼ ኧረ ብዛው ወረዳለው ለምን ወጪ ያወጣሉ እንዴ? ኧረ በጭራሽ እኔ ጭክን ያለችው ወጥ ሰራለሁ። ምን ትችያለሽ? ሁሉን እችላለሁ። በዚህ ሀገር እንደው ጭስም የለ ምንም የለ፣ ዝም ብሎ ሰራ ማድረግ ነው። ኧረ ወጪ ማያውጡ አይ ሐሳብሽ ጥሩ ነው። ያው ልደውልለትና ይደውሉለት፣ ቤት እንጋብዘዋለን። መቼ እንደሚመቸው ልደውልና ትራረጋለሽ። ይደውሉለት። ሄሎ ባንጃ እንዴት ነህ ጎረምሳው? የት ነው ያለኸው? ቤት ነኝ። ምን መሄጃ አለኝ ብለህ ነው? ኦኬ እዚህ እንገናኝና ከሽንኩርቴ ጋር አስተዋውቅሃለሁ። ያው እንዳመጣለት እንደምታውቀው እዚህ ልጋብዝ አስበናል። ውጭ ነበር ልጋብዝ ያሰብኩት። እሷ ደግሞ እቤት ካልሆነ ሙያዬን ነው የማሳያቸው እያለች ነው። ንገሩት። እንዴት ጎበዝ! ቁንጅና ብቻ አይደለም ሙያም የዋዛ እንዳስመስልህ። ፌስታይም ላድርጋታ እንጂ ኧረ ሰውዬው እዚሁ መጣ እንዴ? ውበት ዋዲያው ሰላም ነው እንዴ? በስልክ እኮ ነው። ማታ እንገናኝ። አይኗ ራሱ እኔ ለመጀመሪያ ጊዜ በምድር ላይ እንዲህ አይነት ቆንጆ አግኝቼ አላውቅም። ጋሽዬ እድሜ ጨማሪ ነች። ጥሩ በቃ ኧረ መቆመናቷንም ደግሞ ታየዋለህ ስትመጣ። መልግደ ባንጃው መልካሙን ዞር አድርጌ ልብስ ምናምን ተራ አንዳንድ የሚያስፈልጋትን ነገር ይህንን ያደረገችውን ልትቀይር እና ሞላ አካባቢ ነው ያለሁት። በቃ እደውልልሃለሁ። በቃ እዚህ ሀገር የደሜ ቤት ፍቺው ከ160 ፍቺ 20 ደግሞ 20% ደግሞ አብሮ ይኖራል እንጂ ቤቱ ውስጥ አልጋ ለይቶ እኔ ከስንት አንድ ነው መሰለሽ አብሮ ቢኖር ትክክለኛው ቢኖር እና እግዚአብሔር ያክርምት የምታየው ነው። ደግሞ ቡና ሳንዱች ነገር ምናምን ውጭ ነው አብዛኛው የሚበላ። ቤት ውስጥ እንደማናበስ ቤታቸው በሰል አያረጉትም። ጭስ የለ ከእንጨት የለ ምን የለ ዝም ብለው አበስሉት። ጊዜ አሁን አንቺም እስክትለምጂ እንጂ አሁን ትንሽ ቆይተሽ ስራ ትጀምሪያለሽ። ከዛ ላይ መኪና የሚባለው ነገር ትነጃለሽ። ጋሽ እንደው እግዚአብሔር ወሮ ኧረ በእግሬ ነው እሄዳለሁ። እንደውም ወደዚህ የመጣሁበት ወጪ ማውጣቶት ራሱ ይቆጨኛል።
በእግሬ እኮ ጠበጠብ ብዬ ነው እዛ ስንቱን ስራ እንደምንሰራ የት እንደምንሄድ። እንጂ ደሜ እንጂ ደሜ ኧረ ዝም ብለው ነው ያወጡት። አይ አየ አሁን የመጣበት አገር በጣም ሰፊ እድል ያለው ለእኔ እድሜ ትቀጥልኛለሽ። አንቺም ተስማምቶሽ ደስ እያልሽ ትኖሪያለሽ። እግዚአብሔር ደግሞ ለፍሬ ካልሆነ ደግሞ አንድ ወንድ ልጅ ከነቃጥሉ የእሱን ቤታችን ያድምቋል። ደስ እያልን እንኖራለን። ደስ እያልን ማንኛውም የኢሚግሬሽን ጉዳዮችን ማማከር ከፈለጉ አለን ዶብሰን ኢሚግሬሽን ሎየርን ያማክሩ። የስኬቴን ሚስጥር ማወቅ ትፈልጊያለሽ? ካላስቸገርኩሽ እንሂድ። ወደ ቴክኖሎጂ ዓለም መቀላቀል ይፈልጋሉ? እንግዲያውስ ወደ ዳታኖሚክስ ቴክኖሎጂ ጎራ ይበሉ። የምንሰጣቸው ትሬኒንጎች አንደኛው የዴታ አናሊሲስ ፕሮግራም ነው። ሁለተኛው ደግሞ ቢዝነስ ኢንተለጀንስ ወር ደግሞ ቢአይ የሚባል ፕሮግራም አለ። በሶስተኛ ደረጃ ደግሞ AWS ክላውድ። ዋናው ተግባራችን ማስተማር ብቻ አይደለም፣ እንዲሁም ደግሞ በስራ ፍለጋና በሬዝሜ ፕሪፓሬሽን እንረዳችኋለን። ምዝገባውን ጀምረናል። ለቀጣይ ባች በአድራሻችን ያገኙናል። ዳታኖሚክስ ቴክኖሎጂ። In a world of fleeting moments, what remains is the story we tell. At Abneton Multimedia, we define the art of digital cinema, from the depth of documentaries and high-end commercials to the timeless elegance of your wedding and family milestones. Every frame is crafted with precision. Every second is infused with emotion. We don't just record events, we immortalize your vision. Abneton Multimedia, driven by technology, inspired by your story. ይኸውልህ ፋሲል የኦፕራሲዮን ቀናቸው ስለደረሰ የግድ ኢሚዲየት ፋሚሊ ስለሚያስፈልግ እሱ ላይ እንድንመካከር ብዬ ነው። ምን አይነት ጭካኔ ነው? ተቸግረው ባልደረስኩላቸው ስቃያቸውን ሸሽቼ ተውኳቸው ልጄና አባቴ ነው። ድንገት ቢሞቱ እንኳን እኮ ብዬ መምጣቴ ለመፈረም ጭካኔ ነው። እሷ ምንም አትሆንም ፋሲል፣ አታስብ። ግን አየህ ያንተ እዛ ቦታ ላይ መገኘት ግን ለነሱ ትልቅ ሞራል። ካንተ የቀረበ ሰው ደግሞ የላቸው። አይገርምም? ግን ተስፋ አንዳንዴ ህይወት ራሱ የምታስቀምጥ ሚዛኗ በቃ በጣም አይምሮን ሲቆጠቁጥ ሲቀጣ እንዲኖር አድርጋ። አሁንም እኮ አረፈደም ፋሲል። ልትረዳቸው ከቻል ትክክለኛ ሰዓቱ እንደውም አሁን ነው። አይ ተስፋ እንዴት ብዬ ባክ የፈለገው ቢሆን ደግሞ እኛ ብንሯሯጥም ምን ብንልም ደግሞ ያንተን ቦታ ልንተካ አንችልም። ያለውበትን ሁኔታ አታውቅም። ተከብቤያለሁ እኮ አንዴ የገዛ የራሴ ሚስት በዚህ በኩል አለች፣ በዛ በኩል እናቷ አለች። ሶጣ ስገባ ይከተሉኛል። አሁን በቀደምለት ቤት ቁጭ ብለን ከባለቤቴ ጋር ማለት ነው እያነሳች እያወረደች እያወጣች የምትነግረኝ ነገር ስለነዚህ ሰዎች ክፉ ነገር ነው እየተናገረችኝ ያለችው። ይሄንንም ነገር ለእናቷ ደውላ እንደነገረቻት ታውቃለህ። ከዛ ጊዜ በኋላ እኔ መውጫ መግቢያ የለም። ባለፈውም ትዝ ይላል እዚህ ጋር ነግሬያለሁ። የሚከታተሉኝ ሰዎች አሉ ብያለሁ። ግን ድንገት ደግሞ አይበለውና የሆነ ነገር እንኳን ሀፐን ቢያረግ አየህ እድሜ ልክህን። ኧረ ተው በቃ ተው ተስፋ። ለራሳቸው ብዙ ችግርና መከራ ነው ያለፉት። ቢያንስ እቺ ልጅ እንኳን ደህና በቃ ህይወት ኖሯት ባያት ደስ ይለኛል። እሱም ችግርና መከራ በቃ ቢለው ደስ ይለኛል እሱንም ማየት። እሷ ግን እንዴት ነች? ሕክምና ስትሄዱ ባለፈው ምን ነበር? ያው ደህና ነች፣ ግን አተነፋፈሷ ላይ ትንሽ መንገድ መሄድ አትችልም። በጣም ትቸገራለች ሌሊት። አሁን ያው ለጊዜው ሳሎን ላይ ነው እንድተኛ የተነጋገር ነው፣ ደረጃው ትንሽ ስለሚያደክማት። ግን በቃ እኔ ከምንም በላይ ግን ፋሲል የተረዳሁት ነገር
ያንተ መኖር ራሱ መንፈስ ራሱ ያስፈልጋቸዋል የተረዳሁት ነገር። ስለዚህ ፕሊዝ ይሄ ከዚህ የባሰ ጊዜ ደግሞ የለም እና አብረሃቸው ይሄን ሁሉ መንገድ ተጉዘው መጥተው አሁን አብረሃቸው ካልሆንክ ምንም ዋጋ የለውም። ለሰብለም ቢሆን ንገራት፣ አንደርስታንድ ታድርግ። እስቲ የምችለውን ነገር ሁሉ ሞክሬ ለመምጣት እሞክራለሁ። እኔን የጨነቀኝ የባለቤቴና የእናቷ ጉዳይ ነው። በሚገርም ነገር ቅድም ጀምሬልህ ነበር። ከሷና ከኔ አልፋ ልጆቼንም እዚህ ውስጥ ለመክተት ፈልጋለች። ይህን ሁሉ መከራዬን እያየች እንዳላየ ስትሆን ተይ እንጂ ተጨንቄያለሁ፣ ጊዜ ስጭኝ፣ ለኔም ተረጅኝ ስላት ምን ሆነ ነው እንዲህ የምትሆነው? ስለ ልጆች አታስብም ወይ ትለኛለች። ይህን ሁሉ ዘመን በችግራቸውና በመከራቸው ጊዜ ያላገኘኋቸውን ቤተሰቦቼን አግኝቼ ውስጤን ይቅር የሚልበት ፍልስፍና ኖሮኝ በተፈላሰፍኩ ብያት ወጣሁ። እዚህ አይነት ችግር ውስጥ ነው ያለሁት። ተስፋው መጥቼ ካጠገባቸው መሆን እፈልጋለሁ። ቅድም ነግሬሃለሁ። እናትየዋ በጣም ነው እየተከታተለችኝ ያለችው። የማላቃቸው ሰዎችም ይከታተሉኛል። አሁን የሁሉም ነገር መጨረሻ ላይ እንደደረሰን ይገባኛል። የአሜሪካን ሀገር ትዳር እንዴት መከራና ስቃይ እንዳለው ማወቅ። ይኸውልህ ፋሲል ይገባኛል። እኔ አንተን እንደማወራህ እንዳይመስልህ እነሱን እንደውም ለኮሎኔል መሽለታ በደንብ ቁጭ አድርጌ የአሜሪካ ትዳር ምን ያክል ከባድ እንደሆነ ምን ያክል ውጣ ውረድ እንዳለው እንዴት እየታገልክ እንደሆነ በደንብ አስረድቻቸዋለሁ። እሳቸውም ደግሞ በጣም ስማርት አባት ናቸው። አንደርስታንድ አድርገውሃል። ግን አለው አይዟችሁ ምናምን እያልክ ትሪት ካላደረካቸው ያልፈለካቸው ሰው የሌላቸው መስሎ ይሰማቸዋል። ስለዚህ ፕሊስ እንደምንም ሞክር፣ እንደምንም የግድ ኦፕራሲዮኑ ቀን ላይ መገኘት አለበት ብዬ ነው እኔ ፐርሰናሊ የማስበው። እሷ ጋርም ቢሆን በተረጋጋ መንፈስ ተነጋገሩና ለመገኘት ሞክር። እሺ የምችለውን ሁሉ አደርጋለሁ። አይዞህ በቃ። እሺ እግዚአብሔር ያክብርልኝ። እሺ ደውልልኝ ደግሞ። ደውላለሁ። ባንጃ ሽንኩርት የሆነች ልጅ ያልኩህ እሷ ነች። ስሚ ይሄ ባራ ጓዴ በዱር በገደሉ ስንታኮስ የባሩድ ጭስ እያሸተተ የኔ ውድ ጓደኛ እሱ ነው። ታዋቂ እሷ ነች ሽንኩርት የምልህ። ወዴት ልትሄድ ነው? ሰላም ልትለ ነዋ። ቆመች እኮ ብዬ ነው። ተፈቅዶልሻል። ታዋቂ ኮሎኔል ባንጃ ስለተዋወቅኩት በጣም ደስ ብሎኛል። ከልቤ ነው የምለው። ስለ እርሱ አውርቶ አይጠግብም ባለቤቴ። ኧረ ወዴት እንዴ አይገባም። ድሮ ወደ ታገልነው የፊውዳሊዝም ስርዓት እዚህ አሜሪካን ሀገር ከመጣም በኋላ ወደዛው ተመለስክ ማለት ነው። ይሄ የፊውዳሊዝም ስርዓት ሳይሆን ትህትና ነው፣ ሃምብልነስ ዳውን ቱ ዘ እርዝ። አሁን አንተ ተቀመጭ ብትላት አትቀመጥ። በጣም የሚያሳዝን ነገር ነው። መቼም ሚስት ሳይሆን ያስመጣው ሮቦትን ያስመጣው። ወደ በሪ ሳይድ ኧረ ተቀመጭ በላት በእናትህ እባክህ። መጨረስንና ውዴ። አቤት ማሬ። ስለ ባንጃው ጓደኛዬ ምን አጫወትኩሽ? ልንገረው? ንገሪው፣ ግድ የለም። እንዳንቺ አይነት ኮረዳ ከገጠር አምጭለት ብለው አሉኝ። ምን ያስቃል? አሁን ነበር ላንተ በዚህ በመትረየስ ነበር መጥቼት አንተ እና ምን አልሽ? እርሳቸው ከፈለጉማ ምን ጠፍቶ ይመጣል። ውዴ። አቤት ጋሼ። ኮሚኒስትን እንዴት አገኘሽው? ያው እንዳሉኝ ኮሚኒስት ናቸው። እና ሀገርጊው ቁጭ በይ። ይሄ ድራማችሁን እዛ ኢትዮጵያ ቴሌቪዥን ሄዳችሁ አሳዩ። ቁጭ በይ።
እንዴት አይነት ነገር ነው? ክብር ይኑር እንጂ አንተ ለሴት ልጅ ክብር ይኑር። ጓደኛዬ ተጫወትክባት እንጂ ሴት አይደለችም እንዴ? እኔ እናንተ ብቻ ኮሚት ነን። በዚህ እድሜያችን እንደነዚህ አይነት ሽንኩርት የሆኑ ልጆች እድሜያችንን ያስረዝሙ ይገባል ባንጃ። አንተ እርጅናም እኮ አርፎ በመቀመጥ ይዘለቃል። እንዲህ በመንዘላዘል ነው አይደለም። we need to have long life ጥሩ ረጅም ሊኖር ይገባል። እችን ሽንኩርት የመሰለች ልጅ ያመጣውልህ እኛን አሮጊት ብሎን የፈቱ ሴትዮ አታስቸግራቸው ብዬ እኔ ተዋት። እሷን ወድጃታለሁ እኮ ነው የምልህ። የሆነ ነገሯ ደስ ብሎኛል። በቃ ስማ ልንገርህ፣ እቺ ሴትዮ ብሎን አፈታል። ምንድን ነው ብሎን የፈታቸው? ጸጉሯ፣ ቅንድቧ፣ ቂጧ፣ ጡቷ የእሷ አይደለም። እሱን ቶ እኔ ራሴ አረጋግጬ እነግርሃለሁ። ስለዚህ ሀገር ልንገርህ፣ አንደር ኤጅ ማለት ከ18 ዓመት በታች የሆነች ከተወሰነ ዕድሜ በላይ የሆነች ሴት መንካት ክልክል ነው። ከ60 ዓመት በላይ ደግሞ ቄስ ያስጠይቃል። ምክንያቱም ከቁርባን አስተጓጉልክ ማለት ነው። ይገባል? ምን ይገባኛል? ተጠንቀቅ። እዚህ ሀገር ኤቭሪቲንግ ኢዝ በጣም ጥብቅ። ምንም አልክ ምንም እኔ ወድጃታለሁኝ ከእሷ ጋር ነው የምሆነው ነው እያልኩ ያለሁት። በቃ ምንም በል። አንተም ሽንኩርትህን ያዝ፣ እኔም ብሎን የፈታችውን ይዤ ወይ እገጥማለሁ ወይ ይገጠምልኛል። በቃ አለቀ። እንደው ጌታው ልናገር። ኧረ ቁጭ በይ እባክሽ፣ ቁጭ በይ። በል ተነስ፣ ቁጭ በይ። በል እንደው ምን ይዘህ በቃ ሄሎ። እንዴ ምን ነው ከመሸ ደወልክ? ልጅ ደህና አይደለችም እንዴ? ደህና ነች። እሷ ምን ትሆናለች? ልጆቹስ? እነሱም ደህና ናቸው። እና ምንድነው ከመሸ ሰው ማስቸገር? ስራ ላይ ነኝ። ምን ፈለግ? ይኸውልሽ ማዘር፣ አንድ ነገር እንድትረጂኝ እፈልጋለሁ። ደግሞ ምን አድርጊ ልትለኝ ነው? ያንተ ታሪክ እንደሆነ አያልቅም። በቅንነት እንድትረጂኝ እፈልጋለሁ። አረዳዱን ለኔ ተወው፣ ግን አሁን ምን እንደምትፈልግ ንገረኝ። የኦፕራሲዮን ቀናቸው ሳምንት ነው። እናማ እኔ ግድ አስፈልጋቸዋለሁ። እሺ የኛ ዶክተር አንተ ነህ እንደ ኦፕራሲዮን የምታረጋቸው? ግን የግድ መፈረም አለብኝ። እዛ ሲገቡ ኦፕራሲዮን ሩም በሚገቡ ሰዓት እኔ ነኝ መፈረም ያለብኝ። ከኔ የሚቀርባቸው ሰው አለ እና አንድ ሐሙስ የቀረውን ሬሳ ለሱ ፈርመህ ቢሞት ምን ልታደርግ ነው? በተከበርኩበት ከተማ ነጠላ አንጥፌ የአስከሬን መሸኛ ብዬ እንድለምን ፈለክ? ይልቅ አርፈህ ተቀመጥ። እኔ እንዲህ አይነት ጣጣ ውስጥ መግባት አልፈልግም። ቆይ ልንገርሽ ባፈና፣ ልመና ምናምን ወደዛ ዞር በልልኝ። የማውቀው ነገር የለም። ለእኔ ሲሉ ለምን እዛ ሆስፒታል ድብና ነው? ጉዳዩ ነው እንዴ ባፈና? አያፍርም እንዴ ጦሰኛ? ማርክ አካውንቲንግ በማንኛውም ጉዳይ ከሂሳብና ከታክስ ጋር በተያያዘ አመቱን ሙሉ ቢሮአችን ለረጅም አመት ልምድ ባላቸው ባለሙያዎች በመታገዝ አገልግሎት እንሰጣለን። የአገልግሎታችን ተጠቃሚ እንድትሆኑም ጥሪ እናደርጋለን። ለደንበኞቹ ታማኝ ማርክ ታክስ። የኢትዮጵያ ታሪክ አትላንቲክ ተሻግረው ታሪክ ከአድማስ ባሻገር ተገኝቶ በፍቅር ነግሰው ለጤና ሬስቶራንት ተገኝቷል። ታሪክ የአበሻ አረቄ በአሜሪካን ሀገር ህጋዊ ፍቃድ አግኝተው ለእናንተ ለመድረስ ቅድመ ዝግጅቱን ጨርሶ በልዩ ጣም ወደ እናንተ እየመጣ ነው። ታሪክ የአበሻ አረቄ በአሜሪካ ምድር ታሪክ ሊሰራ ተገኝቷል። ጣዕሙን ቀምሰው የናፈቁትን የአበሻ አረቄ ዛሬውኑ ያገኙ። አድራሻችን 3100 14 ስትሬት ዋሽንግተን ዲሲ ኖርዝ ዌስት ላይ እንገኛለን። ታሪክ ለታሪክ ሰሪዎች ብቻ። ፍሬ እንጀራ
ሁሌም አዲስ ሁሌም ፍሬሽ ምንም አይነት ግብአት ያልተቀላቀለበት 100% ግሉተን ፍሪ የሆነ የጤፍ እንጀራ የአሜሪካንን ህግና ደንብ ተከትሎ ከአዲስ አበባ ተነስቶ ዋሽንግተን ዲሲ የሚደርሰው ፍሬ እንጀራ በጥራት ተዘጋጅቶ ለእናንተ ሲደርስ ለጤና ተስማሚ ሆኖ ሲቀርብ እናንተ ደንበኞቻችን በፍሬ እንጀራ ያላችሁን ደስታ ስትገልጹልን ታላቅ ኩራት ይሰማናል። ዲኤምቪ ባሉ ሁሉም ሱቆች ውስጥ ይገኛል። ከየትኛውም ከተማ ላይ ሆናችሁ የባልትና ውጤቶችም ሆነ እንጀራ ማዘዝ ከፈለጉ በዚህ ስልክ ቁጥር ይደውሉልን። ፍሬ እንጀራ ለደንበኞቹ ተስማሚና የሚያኮራ። እማ እየተነሽ እንጂ ገና 20 ደቂቃ እኮ ይቀረናል። ሰዓት ይዘናል እንዴ? ኧረ በእናትህ ትንሽ ልረፍ። እንዴ ልታፈነዳኝ ነው እንዴ? እስኪ ማን ነው በስፖርትና በወክ የፈነዳ ሰው? ይሄው በእኔ ሊጀመር ነው። እማዬ ለምን እንደዚህ እንደማደክምሽ ግን ታውቂያለሽ? እኔ ጌታ እኔ እሱም አውቃለሁ። የኔ ዶክተር ለምንድን ነው እንዳልሞት በጤና እንድኖርልህ ነው እኔ መቻጣሁት። ግን ባንዴ ደግሞ ፈንጃት በለኝ። ልክ ነሽ እማዬ። እዚህ ምድር ላይ ያለሽኝ ብቸኛ እናቴ እኮ አንቺ ነሽ። ማሬስ ማሬ ደግሞ ከአንቺ ጋር ትወዳደራለች እንዴ? አይ እሱስ እንደው ማን ይበልጣል? ኧረ በጭራሽ እማዬ። እናትነት እኮ ከምንም ጋር ይወዳደርም እማዬ። እሱስ እንደው ከእሷ ጋር ነው የምትኖር እናት ሆነ። የማሬ ፍቅር ሌላ፣ የአንቺ ፍቅር ሌላ። እንደው እናት የምትሆን እኔ የምተካው እሷ አይደለች? ጥሩ ናት፣ ጥሩ ልጅ ናት፣ ጥሩ ልጅ ናት። ቢሆንም እማዬ አንቺ ጋር በፍጹም አትወዳደር። ይሁን እማዬ አየሻቸው? ደስ አይሉ? እንዴ ደስ ይላሉ። በማርያም አየ ይኸው እንዳንተና እንደ ማሪ አያቸው። አንቺ ደግሞ ሁሉ ነገር ከሷ ጋር ማያያዝ ደስ ይላል። አያቸው ወይኔ ደስ ሲሉ እንዴት ደስ ይላሉ። ቦታው ደስ ይላል። ቆንጆ ነው እማዬ። አሁን ከዚህ በኋላ ይኸውልሽ እዚህ ያስኩሽ ነው የምንመጣው። ነገ ከነገ ወዲያ ደግሞ የስፖርት እጥቆቻችን እንገዛለን። ሁሌ በቃ የወቅ ጊዜ አለ። በቃ ደከመኝ እንደዚህ ሆኜ ነገር ትንሽ እንደሱ አይነት ነገር እኔም አልበዛም። ስፖርት ጥሩ ነው እማዬ። እንዳልክ እኔማ እንግዲህ እመጣለሁ። እኔ ለአንተንም ማግኛ እንደው እንደ መስቀሎት ነው ብቅ የምትለው አንተንም ማግኛ ይሆነኛል። ጥሩ ወካልክም እመጣለሁ። እመጣለሁ። ፕሮሚስ? አዎ ፕሮሚስ። በጣም አለ። እዚህ መምጣት ምንም አይደለም። እኔማ ሁሌ ጸሎት ማረገው በየቤተ ክርስቲያኑ እየዞርኩ እንደው ልጅ ነው የምፈልገው። እንደው አያት አርገኝ። ውለዱ ልጅ በልጅነት ነው። እኔ እኮ አንተን በልጅነቴ ነው የወለድኩ። ይሄው አየህ እንዴት እንደምታስብ። ጥሩ ነው እኮ እማዬ። እሱ እኮ እግዚአብሔር ሲፈቅድ ነው የሚሆነው። ግን ትንሽ እኮ ትምህርቷን እንድትማር ስለሚፈልጉ ነው የሷ ቤተሰቦች። ይሄ ምንድን ነው ትምህርት ምናምን እየተማሩ እኮ መውለድ ይቻላል። ግን ያው ይሄ እነሱ አስተሳሰብ ነው። እንዴ አስተሳሰብስ ቢሆን መቀየር አለባቸው። እኔ አለው እነሱም አሉ። እኔም ራሴ ሳላረጅ እኮ ያንተ ልጅ ማሳደግ አለብኝ። በከዘራ ይዤ ልጄ እናሳደግ። ረማዬ ገና እኮ አንድ ፍሬ ልጅ ነሽ። ምን ትሆኛለሽ? አሁን ራሱ እንደውም አንድ ወንድም ወይ እህት ራሱ ብትወልጅልኝ ጥሩ። ጭራሽ ደግሞ ጭራሽ ይልቅ ባለፈው አውርተናል ከሷ ጋር። ግን ትንሽ ትምህርትሽን ተማሪና ትደርሽበታለሽ ስላሉ የእነሱንም ፍቃድ ደግሞ መጠበቅ አለብን። ትዳር እኮ የሁለት ሰዎች ፍላጎት ነው። ቤተሰብ ካልፈቀደ በፍጹም አይሆንም። ያኔ ሽማግሌማ ይላካል። ሴት ልጅ እኮ የግድ ነው። የክብር ጉዳይ ነው። መውለድ አለባት እኮ ትወልዳለች። ግን ከመውለዷ በፊት ሽማግሌ ይላካል። እኔ ግን አሁን ለአንተ ለእኔ ራሱ አንድ ስለሆንኩ እኮ ነው። አሁን አንተ ብቻ እንዳህያጡት እስኪ እንደው አንድ ሁለት ምናምን እንድትወልድ እኔ ደግሞ በቁሜ ገና ሳልደክም በደንብ አድርጌ ልጅን ባሳድግ ምን አለበት? እሺ ማይ አሁን እንዲች እንትን ምክሯን ለምን ረዘም እንዳረግሽ አታውቂያለሽ? ለመቀመጥ እንዲመች በይ። ተነሽ እባክሽ ተነሽ። እና አሁን ደግሞ ሌላ ወጥ እንዴ? ተነሽ
አይ ነው በፍጹም እማዬ ነይ በዚህ ነው የምንሄደው በዚህ አድርገን በዛ ጋር እንደዚህ ዞረ ለምንድን ነው ግን ጥሎሽ ሄዶ እንደዚህ የምታስቢለት? ስለሺ በምንም ሁኔታ ውስጥ ቢሆን ራሱን ይጎዳል እንጂ የሚወደውን ነገር አይጎዳም። ስለዚህ አንቺና ልጅሽን አይጎዳም ማለት ነው? ውይ በፍጹም ማርቲ፣ ጥላችሁ ጠፍቷል እኮ። ወይ የሆነ ቦታ ወድቆ ወይ ደግሞ ገለውት ወይ ደግሞ የሆነ ቦታ ብቻ መምጣት የማይችልበት ሁኔታ ውስጥ ሆኖ ይሆናል እንጂ ስለሺ በጭራሽ በእኔና በልጁ አይጨክንም። ይሄን ያህል ትተማመኝበታለሽ ማለት ነው? ውይ በጣም። አሁንም ትወጂዋለሽ ማለት ነው? ከስለሺ ጋር እኮ በጣም ብዙ ደግ ጊዜያቶችን አሳልፈናል። በዛ ላይ ደግሞ እግዚአብሔር ትልቅ አደራን ፍቅርን ሰጥቶናል። ስለዚህ ልጠላው አልችልም። አትክልት አሁንም ትወጂዋለሽ? ለኔ እንኳን ባይሆን አይተሃታል አለ ልጄ እንዴት ምን ያክል አባቱ አስፈላጊ እንደሆነ። ተለያይተን ሳይሆን አንድ ላይ ጠንክረን በመኖር ነው ፍቅር ላይ ለውጥ ማምጣት የምንችለው። አሁን ነው የገባኝ ሁሉ ነገር። ጥሩ ነው። ዛሬም ለሱ ልብሽ ክፍት መሆኑ ግርም ነው የሚለው። ይኸውልህ አትክልት፣ አንተም እሱም በልቤ ውስጥ በጣም ልዩ ቦታ አላችሁ። አንተ እጅግ በጣም ጥሩና ልዩ ሰው ነህ። እኔ የምትፈልገውን ሁሉ ብትጠይቀኝ እኔ አንተን እምቢ የሚል አንደበትም ሆነ አካል የለኝም። ግን ደግሞ ስለሽን ጣልቼው አይደል። እረዳሻለሁ ማርቲ። ይሄ ልዩ ሀሳብሽ እኮ ነው የፍቅርሽ ባሪያ አድርጎ ያኖረኝ። ወዴት ሄድ ነው? ብቻዬን ሆኜ ማሰብ እፈልጋለሁ። ለምን ብቻህን? ህይወቴ ስለ አንቺ ሌላ ዋጋ እንድከፍል ያስገድደኝ። እስከ ዛሬው ይበቃሃል አትክልት። ማርቲ፣ መቼም ቢሆን ለአንቺ የምከፍለው የፍቅር ዋጋ አይቆምም። ሁሌም አፈቅርሻለሁ። እኔ ካንተ ጋር ልቆም እፈልጋለሁ። ያለፈው ጥላ ቀርቶ ብርሃን እንድሆንሻለሁ። ልቤ እንደገና ላንተ ይመለሳል። ፍቅር ብቻ ነው የሰላሜ መንገድ የሚሆንልኝ። ወስኜዋለሁ እንግዲህ ዳግም ላልመለስ ብዬ ቆርጬበት እስከ ዛሬ ድረስ ልቤ ደግሞ ይፈራል ለትላንቱ ፍቅሬ ከእርሱ ጋር ነውና ብዙ እድሜ መኖሬ። ደስተኞች ነበርን በፍቅር የተሞላን የማንጠጋገብ ብኖር ተቃቅፈን ጨክኖ አያውቅም በእኔና በልጁ ወዴት ሄዶ ይሆን እንዲህ መጨነቁ? ማን ቤቱ ይመልሰው? ማን ነው አማላጁ? አንድ ድምፁን ልስማው አልመጣም ይበለኝ ጨክኖ ነው ብዬ ሰላሜን እንዳገኝ በቀድሞ ቁስል ላይ አዲስ ብርሃን እያየኝ እኔ ካንተ ጋር ልቆም እፈልጋለሁ። ያለፈው ጥላ ቀርቶ ብርሃን እንድሆንሻለሁ። ልቤ እንደገና ላንተ ይመለሳል። ፍቅር ብቻ
የሰላሜ መንገድ የሚሆንልኝ ፍቅርና ውለታ አንድ ቢሆኑማ ያላረከው የለም ካንተ ጋር ልስማማ